ሩትዬም ብዙ ወንዶች ይመኟታል፣ ብዙ ወንዶች ይፈልጓታል። ስለዚህ እንደ ንግስት እንደ እንቁላል የሚያንከበክባት እንደ ንግስት የሚያኖራት ብዙ ወንዶች በሷ ፍቅር እየተሰቃዩ አሉ። ግን ሩትዬ ደግሞ ስለማትፈልግ ነው እስከዛሬ ዝም ያልነው። ከዚህ በኋላ ግን አብርሃም ቡታጀራ ብሄድ ቡዜ ያሰበችውን ነገር እኔ በደንብ አውቃለሁ። እዛ አብርሃምን ሌላ ነገር ልታደርገው ልታረግበት ፈልጋ ነው እንጂ የአብርሃም ደህንነት ቡታጀራ አይደለም ያለው። የትም ሄዶ መዳን ይችላል። ከታመመ ሕክምናው በዶክተሮች መታወቅ ይችላል። መታከም ካለበት መታከም፣ ቸርችም ቤተክርስቲያን መሄድ ካለበት በሃይማኖቱም መሄድ ነው ያለበት። ስለዚህ ከዚህ በላይ እህቴ ላይ እንድጫወቱ አልፈቅድም ብሏል። እና ይሄ የሩታ ወንድም ነኝ ብላ እንግዲህ ሩትዬ ናት አምጥታ ያስተዋወቀችን። እኛ ወንድሞቿ እንደሆነ ነው የምናውቀው። የስጋ ወንድም ባይሆኑም ዘመን ሊሆኑ ይችላል፣ አናቅም። ሰው እነሱ ይወቁት። ከባለፈው እነሱ ናቸው ያስደበደቡኝ፣ የሩትዬ ዘመዶች ናቸው ያስደበደቡኝ ብሎ ለነ እዩ ሲናገር ነበር። ዛሬ ደግሞ መጥቶ የሩትዬ ጠበቃ ሆኖ ተገኝቷል። እንግዲህ ቡዜ አብርሃምን ወደ ቡታጀራ ይዛው ልትሄድ ነው ተብሏል። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቢኒ መጥቷል። ከሩቲ ወንድም ነኝ ከምለው ይሄ ሹሩባሙ ጋር ማለት ነው። ከሱ ጋር ነው የመጣውና ሩቲ ማንም እንዲነካት አልፈልግም። ከዚህ በኋላ አብርሃም አጠገብ እንዳትደርስ ማስደረግ እችላለሁ። ግን በሷ የሰውን ነገር አትሰማም። በራሷ ምርጫ ነው ቤት የምትፈልገው። በራሷ ነው ራሷ መምራት የምትፈልገው። የሰውን ነገር አትሰማም። ለዛ ነው እንጂ ዝም ያልነው እኛ የሰው ወንድሞች መሆን አቅቶን አይደለም። ከአብርሃም ማራቅ አቅቶን አይደለም። ግን ሩቴ ማንንም ሀሳብ አትሰማም ብሏል እንግዲህ